አለማወቄ ማወቄ በጣም እነሱም ተረዱት ማለት ነው። እሷ ናት ኤክስፕሌን የምታደርግላቸው ይህን ጉዳይ የእኛ ፎካል ፐርሰን እሷ ናት። ሁሉም አንቺ አሉኝ እኔን ማለት ነው። እንዴ በጣም ደነገጥኩ። በቃ ማናጀሪያል ፖዚሽን ላይ ያሉ ሰዎች በቃ የሆነ የተለየ ስኪል የተለየ ምናምን ያላቸው ነበር የሚመስለኝ። ልክ ገብተን ሰላም ምናምን ብለውን ቁጭ ካልን በኋላ እነዛ ሰዎች ያውን እኔን ምንም አልመስላቸው። ሰላም እንዴት ናችሁ ቤተሰቦቼ? እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ እንደተለመደው እንግዲህ የኔን ገጠመኞች ከአስተማሪ ይዘት ጋር አብሬ ይዤላችሁ መጥቻለሁኝ። ዛሬ ደግሞ የምናወራው አዋዋላችን ምን ያህል እኛን እንደሚቀርጸን የሚያሳይ ይሆናል። ይህንንም ደግሞ ከኔ ገጠመኝ ጋር አብሬ ይዤ ነው የምነግራችሁ። መጀመሪያ እኔ ምን እንዳጋጠመኝ ከዛ በኋላ ደግሞ ከዛ ተነስቼ ለእናንተ የሚሆናችሁን ነገር አብሬ እነግራችኋለሁ ማለት ነው። እንግዲህ ወሏችን እኛን ማንነታችንን ይቀርጸናል ሲባል በጣም ትክክል ነው። አብረውን የሚውሉ ሰዎች ለእኛ ማንነት በጣም ትልቅ ኮንትሪቢሽን አላቸው። ከ3 ሰነፍ ጋር ከዋል 4ኛው ሰነፍ አንተ ነህ ምናምን ይባላል አይደል? ያ ማለት እንደው እንዲሁ ዝም ብሎ ሳይሆን እናንተ ጋር የሚውሉ ሰዎች ምን ያህል አይምሯችሁ ላይ ትልቅ ተጽዕኖ ማሳደር እንደሚችሉ የሚያሳይ አባባል ነው። እና እስኪ መጀመሪያ የኔን ያጋጠመኝን ነገርና ምን ያህል ህይወቴን እንደቀየረው ያጋጠመኝ ልንገራችሁ። ከዛ በኋላ ደግሞ ስለዛ ነገር ምን ተማርኩ የሚለው ነገር ለእናንተ የሚጠቅማችሁ ከዛ ተነስቼ እነግራችኋለሁ ማለት ነው። እና በጣም ትልቅ ትምህርት ያገኘሁበት አጋጣሚ ነው። ይህ አጋጣሚ የሆነ ስራ እየሰራው በነበረበት ወቅት ነው። እና ስራው ምንድነው? በባህሪው 7 ወይ 8 ድርጅቶች በአንድ ላይ ሆነው በጋራ የሚሰሩት ፕሮጀክት ነው ፕሮጀክቱ። እና ከዛ ከእያንዳንዱ ድርጅት አንዳንድ ተወካዮች ነበር እኛ። ስለዚህ 7ታችን ምናምን በጋራ ነው የምንሰራው ማለት ነው። እንደ አጋጣሚ ደግሞ 4ታችን አንድ አካባቢ ነው ያለነው፣ አንድ ከተማ ላይ። 3ቱ ግን ሪሞት ነው የሚሰሩት ከሩቅ ቦታ ሆነው ማለት ነው። እና በዛ አጋጣሚ ምንድነው የሆነው? እነዛ የተቀሩት 6ቱ ሰዎች ከኔ በጣም እድሜ የሚበልጡ፣ በአስተሳሰብ የሚበልጡ፣ በስራ ልምዳቸው የሚበልጡ፣ በብዙ ነገራቸው ማቹርድ የሆኑ ነበሩ ሌሎቹ ማለት ነው። እኔ ግን በዛ ሰዓት ገና ሬላቲቭሊ ከሌሎቹ አንጻር ሲታይ በእድሜ ማንሰው እኔ ነኝ፣ በልምድም ማንሰው እኔ ነኝ፣ በብዙ ነገር ማለት ነው። እና እነሱ ትልልቅ ሰዎች ናቸው። እና በጣም የገረመኝ ነገር ምንድነው? በቃ በዛው ልክ ደግሞ አንዳንዴ ሰው እድሜው ስለጨመረም ብቻ አይደለም አይደለ? አንዳንዴ ማቹርም የሆነ ሰው አለ በአስተሳሰቡ፣ እድሜው ብቻ ሳይሆን ሁለቱንም አብሮ የሚይዝ ሰው አለ። እና እነዛ ሰዎች በጣም ማቹርድ የሆኑ ሰዎች ነበሩ። በቃ በስራ ልምዳቸው በጣም ብዙ የተማሩ፣ በህይወት ልምዳቸው ብዙ የተማሩ እና እድሜያቸውን ብዙ ያስተማራቸው ማቹርድ የሆኑ ሰዎች ነበሩ። እና ከእነሱ ጋር ያንን ስራ በምሰራበት ጊዜ እጅግ በጣም ብዙ ልምዶች ነበር ያገኘሁት። እና እኔ ልክ ስንገናኝ መጀመሪያ አብረን መስራት ምናምን ስንጀምር እኔ ልክ መጀመሪያ ሲያዩኝ በቃ በእድሜም በጣም ትንሽ ነኝ ከነሱ፣ በልምዴም በጣም ገና ነው ከነሱ ጋር ምንም ማልመጣጠነው ማለት ነው። እና ከልምድ አንጻርም እኩል አብሬ ልሄድላቸው አልቻልኩኝም። ገና አዲስ ነኝ ለዛም ስራ፣ እነሱ ደግሞ ስራው ላይ ብዙ የቆዩ ናቸውና ምንድነው ያደረጉት? እነሱ ግን መጀመሪያ ላይ በቃ ሲያዩኝ ገና ነኝ፣ ልምዱ የለኝም፣ አዲስ ነኝ ምናምን። ግን ምንድነው ለመማር ግን በጣም እፈልጋለሁ። አሁን እኔ ምንድነው በባህሪ ከሰዎች መማር በጣም እፈልጋለሁ። አውቃለሁ ምናምን ከማለት ይልቅ አላውቅም ብላችሁ ከዛ ሰው የምታገኙት ነገር በጣም ብዙ ነው። አለማወቅ ያን ያህል ኃጢአት አይደለም። ስለዚህ አላውቅም እስኪ ያሳዩኝ ማለት መጠየቅ፣ ከልምድ ካላቸው ሰዎች መማር ምናምን በጣም ደስ ይለኛል። እኔ በባህሪ ሰዎች መጠየቅ፣ እንዴት ነው የሰራችሁት፣ እንዴት አደረገ ምናምን እያሉ ከሰዎች በተለይ ልምድ ካላቸው ሰዎች ልምድ መቅሰም በጣም ደስ ይለኛል። እና በቃ አለማወቄ ማወቄ በጣም እነሱም ተረዱት ማለት ነው። አለማወቄን ማወቄን ተረዱት እነሱ ማለት ለመማር ያለኝን ተነሳሽነት አዩና በቃ ምንድን ነው ያደረጉት? በመጀመሪያ እንደ ግሩፕ አይደለ እንደ ኮሚቴ ነገር ነው። እና እዛ ኮሚቴ ውስጥ ስትሪንግ ኮሚቴ የሚባል ነገር ነው። እና ሜምበር ናቸው፣ ሁላችን ሜምበር ነን። ከዛ ግን የዛ ሰብሳቢ አንድ ሰው መሆን አለበት ማለት ነው የዛ። እና ኤቭሪቲንግ ኮኦርዲኔት የሚያደርገው ምናምን ሚቲንግ ላይ ሚኒት የሚይዘው ምናምን ያ ሰው ነው የሚሆነው። እና ብዙ ነገሮችን ኃላፊነቱ በጣም ይበልጣል የሱ የዛ ሊድ የሚያደርገው ሰው ማለት ነው። ከዛ በኋላ ልክ ፎካል ፐርሰን ማለት
ፎካል ፐርሰን ይባላል። ከዛ ልክ ሚቲንግ አደረግንና ሚቲንጉ ላይ እየተነጋገርን ያለ ከዛ ማን ፎካል ፐርሰን መሆን ያለበት ምናምን ሲባል ሁሉም አንቺ ያሉኝ እኔን ማለት ነው። እንዴ በጣም ደነገጥኩ። በቃ እንዴት ነው እኔ የእናንተ ፎካል ፐርሰን ልሆን የምችለው? እናንተ እኮ ከእኔ በጣም በልምድ የምትበልጡ፣ በስራ ማለት በእድሜ የምትበልጡ፣ በአስተሳሰብ በብዙ ነገር ከእናንተ እኔ ልምድ ነው መውሰድ ያለብኝ እንጂ አሁን የእናንተ ፎካል ፐርሰን ሆኜ እናንተ ሊድ ላደርግ የምችል ሰው በፍጹም አለ ብዬ በፍጹም አልሆንም። ከዛ እነሱ ሁሉም ተስማምተው እምቢ አሉ። አንቺ ነሽ ፎካል ፐርሰን የምትሆኚ። እንዴት በቃ በጣም የደነገጥኩት ማለት እንደዛ አይነት ያንን የመሰሉ ትልልቅ ልምድ ያላቸው ትልልቅ ሰዎችን እንዴት ነው እኔ ሊድ ማረገው? ወይም ደግሞ እንግዲህ አስቡት ከነሱ በላይ ሆኜ ያንን የእነሱ ፎካል ፐርሰን ሆኜ ያንን ግሩፕ በቃ ልመራ የምችለው የሚለው ነገር በቃ በጣም ነው የጨነቀኝ ማለት ነው። በቃ አልሆንም በቃ ደነገጥኩኝ። ሰላቢ ሁላ መጣ ነው እኔ በፍጹም ነው ትችያለሽ አሉኝ። በቃ እነሱ ትችያለሽ፣ ለምንድን ነው እድሜሽ ስላነሰ ልምድሽ ስላነሰ እዚህ ስራ ላይ ብዙ ስላልቆየሽ እኮ ከኛ ተንሻልሽ ማለት አይደለም። ለመማር ዝግጁ ነሽ፣ ክፍት ነሽ፣ ስናይሽ ለአይምሮሽ ክፍት ነው ለመማር። ስለዚህ አሁን አንድና አንድ አንቺ ከኛ ጋር እኩል የምትሆኝበት መንገድ የኛ ፎካል ፐርሰን ወይም የኛ ሊደር ስትሆኝ ከዛ በሁኔታዎቹ በግድ ትማሪና በቃ እኛ ጋር እኩል ትሆኛለሽ ምናምን ብለው አስገደዱ ማለት ነው። እሺ ብዬ በቃ ተቀበልኩኝ። ከዛን ቀን በኋላ ኮሚቴ ፎካል ፐርሰን ሆንኩኝ። ሚቲንጎቹን ፋሲሊቴት የማደርገው እኔ ነኝ። ትሬኒንግ ምናምንም ሲኖር ሚኒት እጽፋለሁ። ሚኒት ማለት ይሄ ቃለ ጉባኤ ማለት ነው። እሱንም እጽፈው እኔ ነኝ። መጨረሻ ፋይናል ሪፖርት የማቀርበው እኔ ነኝ። በቃ ኤቭሪቲንግ ነው የምላችሁ። በቃ እኔ ላይ በብዛት የኔ ኃላፊነት ይሆናል ማለት ነው። ግን እነሱን እየጠየቅኩኝ ነው የማደርገው። ከዛ እነሱ ያን ያደረጉበት ፐርፐዝ ምን መሰላችሁ? እኔ ግዴታ ሲመጣብን በቃ ነገሮችን እንዳውቅ ነው። ከቀናነት ተነስተው ነውና በጣም ሰዎቹ ካይንድ ነበሩ። እኔ የሚገርሙ ሰዎች ናቸው። በጣም ላመሰግናቸው እወዳለሁ። እኔ እነሱ ጋር በቃ ያን ስራ የሰራሁበትን አጋጣሚ በህይወቴ ምን ያህል ልምድ እንዳገኘሁበት ልነግራቸው አልችልም። ኮንፊደንሴን ምን ያህል እንደጨመረው። ከዛ በኋላ ከመጀመሪያው ሚቲንግ ወይም ስብሰባ ላይ ከነበረኝ ሁለተኛው ላይ ሶስተኛው ላይ እየተሻሻልኩ ኢቭን ሁላ በደንብ መናገር ባለፈው እንዳልኳችሁ ማውራት በደንብ ሰው ፊት ማውራትን እንዴት እንደሆነ አላውቅም ነበር። ግን ከዛ በኋላ ኮንፊደንሴ እየጨመረ በቃ አይዞሽ ትችያለሽ ሲሉ ልክ የሆነ ኃላፊነት ሲሰጣችሁ ያን ነገር ለመወጣት ግዴታችሁን በቃ ትሰራላችሁ አይደል? እንደዛ ሲሆን በቃ በደንብ እየሰራሁበት በቃ ነገ የሆነ ነገር አለ ፕሮግራም አለ ከተባለ ለዛ በጣም ሬዲ ሆኜ ግዴታ ተዘጋጅቼ ስለሚሄድ ራሴን በጣም እያበቃሁት ሄድኩኝ ማለት ነው። ከዛ በኋላ በቃ ለምሳሌ እንደ ነገ ሌላ ስራ ካለን ያንን ስራ ዛሬ ተዘጋጅቼበት፣ ምክንያቱም በቃ ኤክስፒሪየንሱ ብዙ የለኝም ብዬ ስለማስብ በቃ በደንብ እዘጋጃለሁ። እንደገና ደግሞ በዛ ፖዚሽን እኔ ለምሳሌ ሀየር እንደዚህ ትልልቅ ፖዚሽኖች ላይ ምናምን ሆኜ አላውቅም ከዛ ፊት። ያ ግን ሲኒየር ፖዚሽን ነበር እና በቃ እኔ ትልቅ ነበር የሚመስለኝ። በነገራችሁ ላይ እዚህ ላይ እንድትረዱ የምፈልገው ማለት ነው ለምሳሌ የሆነ ቦታ ሄዳችሁ ትልቅ የመጨረሻ ማናጀር የሆነው ሰውዬ ወይ የሆነ ምናምን በቃ የሆነ ተአምር የሚሰራ ሰው ምናምን ወይ ደግሞ በጣም በቃ ብዙ ነገር የሚያውቅ ምናምን ነው የሚመስላችሁ አይደል? እኔ አሁን እንደዛ ነበር የሚመስለኝ በፊት። ግን ልክ እናንተም እዛ ቦታ ላይ ብትቀመጡ ትሰሩታላችሁ። በእርግጠኛ ሆኜ ነው የምነግራችሁ። በቃ ኦፖርቹኒቲውን የማግኘት ያለማግኘት ጉዳይ እንጂ መወጣት የሚያቅተው ሰው እንደሌለ ነው የምነግራችሁ። እኔ በፊት የምወጣው ምናምን አይመስለኝም ነበር። ላይ ልምድ ያላቸው ምናምን በማናጀሪያል ፖዚሽን ላይ ያሉ ሰዎች በቃ የሆነ የተለየ ስኪል የተለየ ምናምን ያላቸው ነበር የሚመስለኝ በፊት። ግን ኦርዲነሪ በቃ ልክ እንደኛ ምንም ማለት ብቻ ለመማር እናንተ አይምሯችሁ ክፍት ይሁን። ሁሉ ነገር አውቃለሁ ብላችሁ ራሳችሁን ዝግ አታድርጉና ከሌሎች ለመማር ዝግጁ ሁኑ እንጂ ሁሉን ነገር ማድረግ ትችላላችሁ። እኔ እነሱን እጠይቃለሁ። ለምሳሌ እንደዛ በዛ ሌቭል የሚጻፉ ሪፖርቶችን እኔ አላውቅም ነበር። እንዴት አድርጌ መጻፍ እንዳለብኝ እነሱ አሳዩ። እንዴት አድርጌ ፕሬዘንቴሽን ላይ ያንን የስራ ሪፖርቶችን እንዴት ማቅረብ እንዳለብኝ እነሱ በደንብ አሳዩ ምናምን። ከዛሬ ከነገ እነሱ በጣም እያበረታቱኝ በቃ በደንብ ፐርፌክት ሆንኩ እዛ ስራ ላይ። እንደውም በለጥኩ ነው የምላችሁ በቃ። ከዛ የሆነ ቦታ ደግሞ እንሄዳለን አይደል? የሆነ ለማነጋገር ከሰዎች ጋር ዲስከስ ለማድረግ በስራው ዙሪያ ምናምን እና ተሰብስበን አንድ ላይ 3-4 ሆነን አብረን እንሄዳለን። ሁላችንም ባይሆንም ቢያንስ 2-3ታችን ብዙ ጊዜ አብረን እንሄዳለን። ፊልድ ምናምን ሄደን የሚመለከታቸው አካላትን እያነጋገር ነው። የመንግስት መስሪያ ቤት ትልልቅ ቦታ ሊሆን ይችላል። በዛ ስራ ዙሪያ ሰዎችን ሄደን እናናገራለን እና ልክ አብረን ሄደን ማለት ነው ልክ ገብተን ሰላም ምናምን ብለውን ቁጭ ካልን በኋላ እነዛ ሰዎች ያው እኔን ምንም አልመስላቸው እኔ ምንም አልመስላቸውም። ከዛ ኦኬ ምናምን ብለው እነሱ ተለቅ ምናምን ያሉ ስለሆኑ
ያው እነሱ አይ እሷ ናት የኛ ፎካል ፐርሰን እኛ እሷ ናት ሊደራችን ምናምን ሲሏት ኦኬ ምናምን ብለው ይደነግጣሉ። እና በቃ በጣም ነበር የሚያስቀው ሞመንቱና ከሰው የሆነ ቦታ ስንሄድ እኔን ያው ዝም ብዬ እነሱን ተከትዬ ወይ ቃል ይዞ ምናምን ነው የሚመስላቸው ሰዎች እነሱ ተለቅ ተለቅ ያሉ ያው ግሬስፉል ሰዎች ምናምን ናቸው እነዚህኞቹ። እኔ ደግሞ ያው ያኔ ጩጬ ነኝ ከስራቸው ሲሄድ በቃ የነሱ የሆነ አብረን የሆነ ቦታ ስራ ስንሄድ የእነሱ አሲስታንት ምናምን ነው የሚመስላቸው ብዙዎቹ። ከዛና እነሱ ጋር ነው ፎከስ አድርገው ምናምን ጭራሽ ትኩረት የማይሰጡኝም እኔን። ከዛ በኋላ ልክ ወደ ዋናው ጉዳይ መነጋገር ምናምን ስንጀምር ኦኬ እሷ ናት ኤክስፕሌን የምታደርግላቸው ይህን ጉዳይ የእኛ ፎካል ፐርሰን እሷ ናት ምናምን ብለው ወደ እኔ ካረጉ እነዛ ሰዎች እንደገና ይደነግጣሉ። ከዛ በዚህ ውስጥ እኔ በቃ እኔ ምን ያህል የኔ ኮንፊደንስ እንዲጨምር ያደረጉት ነገር እነዛ ሰዎች በቃ እኔ እንጃ ልነግራቸው አልችልም። በጣም ባለውለታዎቼ ናቸው። እና አንዳንዴ በቃ ታላላቅ ያሉ ሰዎች ሻል ያሉ ሰዎች እኔ እንጃ በደንብ በተለይ ደግሞ በልምዳቸው አለ አይደለ የግድ ሁሉም ሰው እድሜው ትልቅ ስለሆነ ነገር ያውቃል ማለት ላይሆን ይችላል። እድሜው ትንሽ የሚሆነ ሰው በሳል አይደለም ማለት አይቻልም። ከእድሜያችሁ ቀድማችሁ ልትበስሉ ትችላላችሁ፣ ሌት ሆናችሁ ልትበስሉ ትችላላችሁ። ግን ደግሞ በቃ በስራ ልምዳቸው በብዙ ነገራቸው በአስተሳሰብ በተለይ ደግሞ እዚህ ጋር ባለው ማይንድ ሴታቸው የተሻሉ ሰዎች ጋር በኋላችሁ ቁጥር የእናንተ ማይንድ ሴት በጣም ነው የሚሻሻለው። ከዛ ደግሞ ከስራ ውጭም ደግሞ ሻይ ቡና ስንል የሚወራው ወሬ በቃ ደስ ይላቸዋል። ኢንተሌክቹዋል የሆኑ ወሬዎች ናቸው የሚወሩት ይሆናል አይደለ ከሌት ምናምን የሚባል ወሬ አይወራም። እነሱ ናቸው ሊሆኑ የሆነ ፕሮፌሽናል ሰዎች ስለሆኑ በቃ የሚያወሯቸው ነገሮች ሁላ በቃ ምን ልበላችሁ ትምህርት ነው የሚሰጧችሁ በየቀኑ ላይፍ ኤክስፒሪየንስ። እንዴት እኔ ኬሪየር እንዴት ማሳደግ እንዳለብኝ በምን ወይ መስራት እንዳለብኝ ራሴ እንዴት እያደረኩ አሻሻል እንዳለብኝ ነው። በቃ ኢቭን ከስራ ውጭ እንኳን እንደዚህ ባለችን ብሬክ ታይም እንኳን ቁጭ ብለን ቡና ስንጠጣ የሚያወሩኝ ነገር ምን ያህል ለእኔ ለላይፍ ሌሰን እንደሆነ ልነግራቸው አልችልም። እና ከዛ ጊዜ በኋላ በቃ እንደዚህ አይነት ሰዎችን እኔ ማፈንፈን ነው በቃ የጀመርኩት። እና በቃ ለእኔ ትልቅ ሌሰን ነበረ ምን ያህል ሰዎች እናንተ ላይ ተጽዕኖ መፍጠር እንደሚችሉ። ኔጌቲቭ ኤነርጂ ያለው ሰው እናንተ ላይ ኔጌቲቭ ኤነርጂ ነው የሚያጋባባችሁ። በነገራችን ላይ ፖዚቲቭ ኤነርጂ ያለው ሰው ደግሞ እናንተ አብራችሁ ትሆናችሁ ቁጥር ፖዚቲቭ ኤነርጂ ነው ለእናንተ የሚያጋባባችሁ። እና በቃ ፖዚቲቭ የሆነውን ኤነርጂ ሼር ማድረግ ይሻላል። በቃ የሆነ የሚያማርር ሰው ጋር የሆነ ጋር በቃ ከምትውሉ ኦር ደግሞ ከእናንተ ያነሰ ማይንድ ሴት ያለው ሰው ጋር ከምትውሉ ቢያንስ የተሻለ ማይንድ ሴት ያለው ማለት ማንም በሰውነቱ አይደለም ሰው ሁሉም በሰውነቱ እኩል ነው። ሁሉም ሰው ክብር አለው። ግን ማይንድ ሴታችን ላይ እንለያያለን አይደል? አንዳንዱ ሰው የተሻለ ያነባል፣ የተሻለ ላይፍ ኤክስፒሪየንስ፣ የተሻለ ዓለምን የሚያይበት የግንዛቤ ትንሽ ሰፋ ያለ ነው አንዳንዱ ሰው። እና ከእንደነዚህ አይነት ሰዎች ጋር ስትውሉ የእናንተን ማስተሳሰባችሁን በጣም ነው የሚያሰፉት። በቃ ማይንድ ሴታችሁን በጣም ነው የሚያሻሽሉት። ዓለምን የምታዩበትን መነጽር ነው በቃ ኮምፕሊትሊ የሚቀይሩት። እና ውሏችሁን ማሻሻል በእናንተ ህይወት ላይ ትልቅ አስተዋጽኦ ይፈጥራልና የምትውሉበት ቦታ ባሻሻላችሁ ቁጥር የህይወታችሁንም መስመራችሁን በጣም እያቀናችሁ ጥሩ ቦታ ስትውሉ ህይወታችሁን እያሻሻላችሁት ነው የምትሄዱት። ያልሆነ ቦታ በኋላችሁ ቁጥር ደግሞ ወደታች እየወረዳችሁ መሄዳችሁ አይቀርም። እና ወደድንም ጠላንም ሰዎች ተጽዕኖ ያሳድሩብናል። የምንሰማው ኢንፎርሜሽን ዴይሊ ሁሌ የምንውላቸው ሰዎች የሚነግሩን ነገር እኛ ላይ ተጽዕኖ ማሳደሩ አይቀርም። እና በቻላችሁ መጠን ውሏችሁን አኗኗራችሁን ምናምን ከእናንተ የተሻለ በሚያስቡ ሰዎች ዙሪያ ብታደርጉት ትልቅ ኢነርጂ ለእናንተ የሚሰጧቸዋል። እና የእነዚህ ሰዎችን የትልቅ ነገር ህይወቴን ነው የቀየሩት። ከዛ በኋላ አስተሳሰቤን ነው የቀየሩት። በእውነት ነው የምላችሁ። በጣም ነው ያመሰገንኳቸው። ስራው ሲያልቅ ራሱ እኔ ከስራው በላይ ያገኘሁት እነሱ ጋር ያገኘሁት ልምድ በጣም ትልቅ ነበር። እና ስራው አይደለም አንዳንድ ጊዜ ልምዱ የምታገኙት አብሯችሁ ከሚውሉ ሰዎች ጋር የምታገኙት ልምድ ቀላል አይደለም። ሌላ የምነግራችሁ ነገር ምንድን ነው መሰላችሁ? አንዳንድ ቦታዎች ሂዱ፣ ዝም ብላችሁ ኢቨንቶችን ሂዱ። ብር ባይኖረው ጥቅም ባይኖረው ምናምን እሱ ኦኬ፣ ዝም ብላችሁ ሂዱ። እስኪ የምታገኟቸውን ሰዎች እዩ። እንደዚህ አይነት ሰዎችን ላገኝ ይችላላችሁ ብላችሁ ቀድማችሁ አስቡና ሂዱ። በቃ አንዳንድ ጊዜ በቃ ስራ ስላልሆነ ከስራ ስለማይመለከታችሁ ወይ ደግሞ የሆነ ጥቅም ስለሌለው ምናምን ሳይሆን በነፃም ቢሆን ኢቭን ለምን ከፍለንስ ቢሆን የተሻሉ ሰዎችን የምናገኝባቸው ቦታዎች ላይ መዋልን ማዘውተር አለብን። ከፍ ያለ ቦታ በዋልን ቁጥር የእኛም ስታተሳችን ከፍ እያለ ወደዛ ነገር አይምሯችን ሳይወድ በግዱ እየሳበን ነው የሚሄደው። እና አንዳንድ ትሬኒንጎች ሲኖሩ ኢቨንቶች ሲኖሩ የሆኑ ፕሮግራሞች ሲኖሩ ዝም ብላችሁ እናንተ ኢቨን ኢንቫይት ባትደረጉ እንኳን ራሳችሁ ሂዱ። በቃ ከነዛ ሰዎች ጋር ኔትወርክ አድርጉ። ኔትወርኪንግ በጣም ኢምፖርታንት ነገር አይደለም? ኔትወርክ ማድረግ፣ ከሰዎች ጋር መገናኘት፣ ኮሚኒኬት ማድረግ ልመዱና
በተቻላችሁ መጠን እንደዚህ አይነት ኦፖርቹኒቲዎች ሲኖሩ አታሳልፉ፣ ሂዱ። ብዙ ጊዜ እኛ ለእንደነዚህ አይነት ኢቨንቶች ምናምን የምንሰጠው ግን ብዙ አይደለም፣ ግን ብንሄድ እዛ ኢቨንት ላይ ከምናገኘው ከእውቀቱን ባሻገር ስፔሻሊ ሰዎቹ ምናምን የምናገኛቸውን ሰዎች ኮንሲደር አድርገን ሄደን ብንመጣ ብዙ ነገር አግኝተን ልንመለስ እንችላለን እና እንደዚህ አይነት እድሎችን ተጠቀሙበት ነው የምላችሁ። ለዛሬ ያዘጋጀሁላችሁ ይሄ ነበረ። እንግዲህ የተወሰነ አስተምሯቸዋል ብዬ አስባለሁኝ። አመሰግናለሁኝ። ቴንኪው። በሌላ ርዕስ ደግሞ ለሚቀጥለው እንገናኛለን። ሰላም